ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ አርብ ነሐሴ 15 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ በየቀኑ መረጃዎችን እንድታገኙ እንገልጻለን። በቅድሚያም ለሰዓቱ የያዝናቸውን ትኩስና አበይት ዜናዎች እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞቹን ስያሜዎች ማስተካከሉን አስታወቀም። መቀለ ኩሃ በሚገኘው የአየር ኃይል ግቢ ውስጥ በደረሰው የድሮን ጥቃት የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎች መሞታቸው መረጃ ወጣም። ደብረ ማርቆስ ከተማ ውስጥ ዛሬ ሌሊት በመንግስት የጸጥታ ኃይል በኩል የመኪና ግዳጅ መሰጠቱ ነዋሪዎች ገለጹ። ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎች በደህንነት አካላት ከስብሰባ አዳራሽ በአስቸኳይ እንዲወጡ ተደረገም። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞቹን ስያሜዎች ማስተካከሉን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወታደራዊ አደረጃጀት መመሪያ ደንቡን መሰረት በማድረግ በስሩ ባሉት 5 እዞች ላይ ሰፊ የስያሜ ማስተካከያ አድርጓል። ንቅናቄው ይህንን ውሳኔ ያሳለፈው የሰራዊቱን ድርጅታዊ መዋቅር ይበልጥ ለማስተካከል የኮር የክፍለ ጦር ስያሜዎችን በወታደራዊ ደንብ ለመቅረጽ እንዲሁም አደረጃጀቱን ዓለም አቀፋዊ የመለኪያ መስፈርቶችን ያሟላና የተቀናጀ ለማድረግ በማሰብ መሆኑ ታውቋል። ከነሐሴ 12 ቀን 2018 ዓመተ ምህረት ጀምሮ ተግባራዊ በሆነው በዚህ አዲስ መመሪያ መሰረት ወሎ ቤተ አማራ እዝ በመባል ይታወቅ የነበረውን ምኒልክ አንደኛ እዝ፣ ጎጃም ጠቅላይ ግዛት ቴዎድሮስ እዝ በመባል ይታወቅ የነበረውን ቴዎድሮስ ሁለተኛ እዝ፣ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በመባል ይታወቅ የነበረውን በላይ ዘለቀ ሶስተኛ እዝ፣ ወለጋ ወይም ቢዛሞ አንሻ ሰይድ እዝ በመባል ይታወቅ የነበረውን አንሻ ሰይድ አራተኛ እዝ እና ሸዋ ጠቅላይ ግዛት አሳምነው እዝ በመባል ይታወቅ የነበረውን አሳምነው አምስተኛ እዝ ተብለው የተሰየሙ ሲሆን የእዞቹ ስያሜም የሆነ የስራ አመራር ስርዓት በተደረገው ማስተካከያ መሰረት እንዲከናወን በጥብቅ መመሪያ ታዟል። እንደተገኘው መረጃ ከሆነ ከዚሁ ጊዜ ጀምሮ የማንኛውም እዝ የስራ አመራር እንቅስቃሴም ሆነ መዋቅራዊ መጠሪያ በተደረገው አዲስ ማስተካከያ መሰረት ብቻ እንዲከናወን በጥብቅ መመሪያ መታዘዙ ተገልጿል። መቀለ ኩሃ በሚገኘው የአየር ኃይል ግቢ ውስጥ በደረሰው የድሮን ጥቃት የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎች መሞታቸው መረጃ ወጣም። በትናንትናው ዕለት ትግራይ ክልል መቀለ ኩሃ አየር ኃይል ግቢ ውስጥ ተተክሎ ነበር የተባለውና በከፍተኛ ወጪ የተገዛ የራዳር መሳሪያ ሙሉ በሙሉ መውደሙ ታውቋል። በማህበራዊ ሚዲያ በወጣ መረጃ መሰረት በዕለቱ በነበረው አጋጣሚ በመቀለ ኩሃ በሚገኘው የአየር ኃይል ግቢ ውስጥ የመሳሪያውን የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎችና የቴክኒክ ባለሙያዎች በነበሩበት ወቅት ጥቃቱ መፈጸሙ ተገልጿል። በጥቃቱ ወቅት የነበሩት ሰዎች አብረው መሞታቸው የተገለጸ ሲሆን ከተጎጂዎቹ መካከል የውጭ ሀገር ዜጎችና የቀድሞ የኢትዮጵያ አየር ኃይል የራዳር ባለሙያዎች ይገኙበታልም ተብሏል። በትናንትናው ዕለት በደቂቃዎች በኢትዮጵያ አየር ኃይል ወድመውበታል የተባለው ህወሓት ከሻዕቢያ በስጦታ ያገኘው የአየር መቆጣጠሪያ መሆኑ ለማወቅ ተችሏል። ኢቲ ራዳር እንደገለጸው ጦረኛው የህወሓት ቡድን ከትግራይ ህዝብ ጉሮሮ ነጥቆ ከወርቅ ዝርፊያ ባካበተውና ጸረ ኢትዮጵያ ኃይሎች በለገሱት ገንዘብ በ176 ሚሊዮን ዶላር በመግዛት መቀለ ኩሃ አየር ኃይል ግቢ የተከለው ራዳር የዶግ አመድ ሆኗል ሲል ገልጾታል። 3 የምስራቅ አውሮፓ ዜጎችን ጨምሮ የግብፅና የሻዕቢያ ሰዎች እንዲሁም አስቀድሞ የኢትዮጵያ አየር ኃይል የራዳር መሳሪያ ባለሙያ የነበሩት የህወሓት ታጣቂዎች መሞታቸውንም መረጃዎች ወጥተዋል። በትግራይ ክልል ዋና ከተማ መቀለ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቋል። ትናንት ነሐሴ 14 2018 ዓ.ም የተፈጸመው ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣንም ለኤኤፍፒ የዜና ወኪል አረጋግጧል። የክልሉ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል እንደተናገሩት በመቀለ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል ብለዋል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልል ኮሚኒኬሽን ቢሮ ትናንት ሐሙስ ነሐሴ 14 ቀን 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ እንዳስታወቀው በመቀለ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። በአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም በድሮን ጥቃቱ ጉዳት የደረሰባቸው 14 ሰዎች ወደ ሆስፒታሉ መምጣታቸውንና 3 ሰዎች ከባድ ጉዳት እንደደረሰባቸው ለቢቢሲ ትግርኛ ተናግረዋል። መጀመሪያ 13 ሰዎችን ተቀበልን፣ ከዚያ በኋላ ደግሞ አንድ ተጨማሪ ሰው ተቀብለናል ያሉት አስተባባሪው ከተጎጂዎች መካከል የ2 ዓመት ህፃን እንደሚገኝበትም ጨምረው አስረድተዋል። ቢቢሲ ከመንግስት ኮሚኒኬሽን እንዲሁም ከመከላከያ በኢሜይል እና በስልክ ምላሽ ለማግኘት ያደረገው ጥረት እንዳልተሳካለትም ገልጿል።
በትግራይ ክልል የድሮን ጥቃት ተጠናክሮ መቀጠሉን ተከትሎ ህዝቡ ጥንቃቄ እንዲያደርግ የትግራይ ኮሚኒኬሽን ቢሮ አሳስቧል። የብልጽግና ሰራዊት ሲል የጠራው አካል ቀደም ሲል ሲያካሂዳቸው የነበሩትን የአየርና የድሮን ድብደባዎች ተጨማሪ ጥፋት እያደረሰ ይገኛል ሲልም ገልጿል። ቢሮ ባወጣው አስቸኳይ መግለጫ እንዳመለከተው ድብደባው በሁለት ቦታዎች የተፈጸመ ሲሆን የመጀመሪያ በአሁቲ ክፍለ ከተማ መሞና ጣቢያ ቀጠና 27 ዕዳ ማርያም አካባቢ በመኖሪያ ቤቶች ላይ የተፈጸመ ነው ብሎታል። በዚህም ጥቃት ሁለት ታላላቅ ሰዎችና ሁለት ህጻናት ቆስለው ለሕክምና ወደ ሆስፒታል መወሰዳቸውም ተገልጿል። ሁለተኛው ድብደባ በኩሃ አካባቢ የተካሄደ ቢሆንም በቦታው የደረሰ አደጋ አለመኖሩን የተጠቆመ ሲሆን ተከታታይ የድሮን ድብደባዎች ሊካሄዱ ስለሚችሉ መላው ህዝብ በሚያደርጋቸው እንቅስቃሴዎች ሁሉ ከፍተኛ ጥንቃቄ እንዲያደርግም ቢሮ አሳስቧል። የፌዴራል መንግስት በትግራይና አዋሳኝ ቦታዎች ላይ የድሮንና የአየር ድብደባ ማድረግ ከጀመረ ወራት የተቆጠረ ሲሆን እስካሁን ግን በግልጽ የሰጠው መግለጫ የለም። የፌዴራል መንግስቱና ህወሓት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይላት ማስፈራቸውም ግልጽ ወደሆነ ጦርነት እየገቡ መሆኑን አመላካች እንደሆነ ብዙዎች ይስማማሉ። ባለፈው ሐምሌ 25 2018 ዓ.ም የፌዴራል መንግስትና የህወሓት ኃይል ሸረሪና አካባቢ ከፍተኛ ውጊያ ከገጠሙ ወዲህ ሙሉ ጦርነት ይቀሰቀሳል የሚለው ስጋት ቀነስ ቢልም የሁለቱ ኃይላት ግጭቶች፣ ጥቃቶችና መወጋገዞች ግን እንደቀጠሉ ናቸው። የትግራይ ክልል ኮሚኒኬሽን ጉዳዮች የበላይ ኃላፊ አብርሃም አጎስ እንደሚሉት የኢትዮጵያ የፌዴራል መንግስት በትግራይ ላይ ጦርነት ከፍቷል ብለዋል። ጨምረውም የፌዴራል መንግስት ትግራይን በሰው አልባ አውሮፕላኖች እየደበደበ ነው ብለዋል። ኃላፊው ፌዴራሉ መንግስት አደረሰ ያሉትን የሰው አልባ አውሮፕላን ጥቃት ጠቅሰው እንዳሉት ጦርነቱ ተከፍቷል፣ ከእንግዲህ የሚቀረን ጦርነቱን ማስፋፋት ብቻ ነው ብለዋል። ዶክተር አብርሃም የህወሓትን አጸፋ በተመለከተ ሁኔታውን በጥሞና ለመከታተል እየሞከርን ነው ያሉ ሲሆን ይሁንና በዚህ ሁኔታ አንቀጥልም በማለት አስጠንቅቀዋል። በአዲስ አበባና በመቀሌ የፖለቲከኞች መካከል ድርድር እየተደረገ ነው የሚለውን ዘገባ ዶክተር አብርሃም ጨምረው ሲገልጹ የኢትዮጵያ መንግስት የሚያስወራው ውሸት ነው ሲሉም አስተባብለዋል። እዚያ ያነጋገራቸው የህወሓት መስራችና የቀድሞ መሪ ዶክተር አረጋዊ በርሄ በአንጻሩ የህወሓት መሪዎች ተጨማሪ ጥፋትን ለማስወገድ የቀራቸው አማራጭ ለፌዴራሉ መንግስት እጅ መስጠት ብቻ እንደሆነ አስታውቋል። ከ2013 እስከ 2015 መጀመሪያ ትግራይ ክልል ተጭሮ ሰሜን ኢትዮጵያን ባዳረሱት ጦርነት ከ600 ሺህ በላይ ማለቃቸውን የተለያዩ ምንጮች ዘግበዋል። ብዙ ሺህ ሰዎች ተቆስለዋል፣ ሴቶች ተደፍረዋል። በጦርነት ከተፈናቀሉ በሚሊዮን ከሚቆጠሩ ሰዎች አብዛኞቹ ወደ ቀያቸው አልተመለሱም ብለዋል። አሁን ደግሞ ጦርነት ይጫራል በሚል ስጋት በመቶ ሺህ የሚቆጠሩ ሰዎች እየተፈናቀሉ እንደሚገኙ እየተገለጸ ይገኛል። የተከዜ ፖለቲካ መጽሐፍ ደራሲ የሆኑት ዶክተር ቹቹ አለባቸው በበኩላቸው ህገወጡ የህወሓት ቡድን ከተመሰረተበት ጊዜ አንስቶ ባለው የትግልና የስልጣን ጉዞ ውስጥ የሀገርን ብሔራዊ ጥቅም ከግልና ከቡድናዊ ዓላማው በታች በማድረግ በርካታ የፖለቲካና የጂኦፖለቲካ ሴራዎችን ሲፈጽም ቆይቷል ሲሉ ገልጸውታል። ህገወጥ ቡድኑ ከትናንት እስከ ዛሬ ከኢትዮጵያ ታሪካዊ ጠላቶች ጋር የውጭ አጀንዳዎችንና ጫናዎችን በሀገሪቱ ላይ የማስፈጸም ባህሪውን እያንጸባረቀ መሆኑን ይገልጻሉ። በርካታ ዘመን ተሻጋሪ ሴራዎችን ሲጎነጉኑና ሲያሴሩ የቆየ ቡድን እንደሆነም ነው የተናገሩት። በተከዜ ተፋሰስ ያለውን እምቅ ሀብት ለመቆጣጠር ጥንተ ጠላት ከሆኑ ሀገሮች ጋር በማስማማት መሬትን ቆርሶ ለመስጠትና የሀገርን ብሔራዊ ጥቅም አሳልፎ ለመስጠት ደፋ ቀና እያለ ያለ ቡድን መሆኑንም አንስተዋል። ከስልጣን ከወጣ በኋላ የግል ፍላጎቱን ለማሟላት በወሎ፣ በመተከል፣ በአፋር፣ በሶማሊያ እና በኦሮሚያ አካባቢዎች የተከሰቱ የወሰንና የማንነት ግጭቶችን በመለኮስ ሰፊ ዋጋ እያስከፈለ መሆኑን ተናግረዋል። በተለይም የወልቃይት አካባቢዎችን ያለ ህዝብ ፍላጎት በርካታ ወሰን ውስጥ በማካተት ከፍተኛ የማንነት ማጥፋት ዘመቻ አካሂዷል ነው ያሉት። የአካባቢው ተወላጆች በቋንቋቸው እንዳይናገሩ ተደርገዋል፣ በማንነታቸው በደል ሲፈጽም የቆየ ቡድን ነው ሲሉም አክለዋል። ታላላቅ የታሪክ አዋቂዎችም ልቅም ብለው ታድነው ደብዛቸውን እንዲጠፉ ተደርጓል ነው ያለው። ነዋሪዎቹን ለአካባቢው ባዕዳ እንዲሆኑ ማድረጉንም የቅርብ ትውስታ እንደሆነም ነው የገለጹት። በተለይም አማራንን ያሉ በርካታ ነዋሪዎች ወደ ሱዳንና ሌሎች የሀገሪቱ ክፍሎች እንዲሰደዱ ተገደዋል። በምትኩ ሌላ ማህበረሰብ እንዲሰፍር በማድረግ ስነ ምህዳራዊ ለውጦችን ለመስራት ጥረት አድርጓል ነው ያሉት። በማይካድራና በሌሎች የወልቃይት አካባቢዎች የተፈጸሙት የዘር ማጥፋት ጭፍጨፋዎች የዓለም አቀፉ ማህበረሰብ ጭምር የማይረሳቸው ተግባር ናቸው ይላሉ። በአጠቃላይ ህዝቦች ተፈናቅለዋል፣ ተገድለዋል፣ ተሰደዋል፣ ደብዛቸው ጠፍቷል፣ ግፍና በደልን ፈጽሟል ሲሉም ገልጸዋል። ህወሓት በመላ ሀገሪቱ የለኮሰው እሳት የግጭት ምንጭ እንዲሆን አድርጓል ነው ያሉት። በዚህ አካባቢ የሚገኙ ማህበረሰቦች በኢኮኖሚ በማህበራዊና በፖለቲካዊ ጉዳዮች እንዲርቁ እንዳደረገም አንስተዋል። የስነ ልቦና ጠባሳ ጥሎ ያለፈ ታሪክ የማይረሳው ተግባር ነው ብለውታል። እያስከበረ ይገኛል ሲሉም ጨምረው ገልጸዋል። ህገወጡ የህወሓት ቡድን የሴራ ጥንስስ ከጀመሩ ከኢትዮጵያ ታሪካዊ ጠላቶችና ቡድኖች ጋር አብሮ በመሰለፍ የውጭ ተልዕኮችን የማስፈጸምና የውጭ ድጋፎችን በመጠቀም የሀገሪቱን ፖለቲካዊ ምህዳር ሲያምስ ኖሯል። ይህም የሀገርን ጥቅም አሳልፎ ለመስጠት የሚያደርገው ተግባር ነው። ባህሪውም ዛሬም ድረስ ቀጥሏል ነው ያሉት። ይህን የሀገርን ብሔራዊ ጥቅም አሳልፎ የሚሰጥን ተግባር ለማምከን ጠንካራ ሀገረ መንግስት መገንባት ያስፈልጋል ሲሉ ገልጸዋል። ሁሉም ህዝብ የቡድኑን አጥፊ ተግባር በጋራ በመቃወም ድርጊቱን ማውገዝና ሀገራዊ አንድነትን ማጠናከር ይገባል ነው ያሉት።
ደብረ ማርቆስ ከተማ ውስጥ ዛሬ ሌሊት በመንግስት የጸጥታ ኃይል በኩል የመኪና ግዳጅ መሰጠቱ ነዋሪዎች ገለጹ። በአሁኑ ሰዓት ከተለያዩ የክልሉ ክፍሎችና ከአዲስ አበባ ጭነት ይዘው በመምጣት ደብረ ማርቆስ ከተማ የቆሙ ተሽከርካሪዎች ከተማው ላይ በመሸገው የአገዛዙ ኃይሎች ትዕዛዝ ሰጭነት ጭነቱ እንዲወርድ እየተደረገ ለዛሬ ግዳጅ ስላሴ ቤተክርስቲያን አካባቢ ወደሚገኘው ካምፕ መኪኖች እየተሰባሰቡ እንደሆነ የግሎባል ፋኖ ሚዲያ መረጃ ምንጮች አረጋግጠዋል። ምንጮች አያይዘውም ከተለያዩ ቦታዎች የተሰበሰቡ የሚሊሻ አባላት ወደ ሰሜኑ ክፍል ለማንቀሳቀስ ወይንም የታፈሱ ወጣቶችን ወደ ማሰልጠኛ ጣቢያ ለማንቀሳቀስ ሳይሆን እንዳልቀረ ግምታቸውን አስቀምጠዋል። እንደ ምንጮቻችን ገለጻ ከሆነ በአካባቢው ያለ የፋኖ ኃይል ወይንም የአፋብን ሰራዊት በተጠንቀቅ እንዲቆምና ይህንን የግዳጅ ዝግጅት እንዲከታተሉ ሲሉ ምንጮች መልእክት አስተላልፈዋል። በተጨማሪም እየታፈሱ ያሉ አሽከርካሪና ረዳቶች ታፍሰን ለጦርነት ልንማገር ነው፣ እንዲሁም የሚበላሽ እቃዎችን ሳይቀር እያወረደ ወደ ግዳጅ ወስዶብናል ሲሉም ድምፅ ሁኑን ሲሉ በዚሁ መልእክት አስተላልፈዋል። ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎች በደህንነት አካላት ከስብሰባው አዳራሽ በአስቸኳይ እንዲወጡ ተደረገ። በብሔራዊ ምክክር ኮሚሽን ጉባኤ በአዲስ አበባ ውሳኔ አሰጣጥ አሰራር ላይ ከፍተኛ ውዝግብ ተነስቷል። የአማራ ክልል ተወካዮችም ስብሰባውን ረግጠው ወጥተዋል። በብሔራዊ የምክክር ኮሚሽን ውይይት መድረክ ላይ በአዲስ አበባ ከተማ አስተዳደራዊ ወሰንና የወደፊት የፖለቲካ ሁኔታ ላይ የታየው የልዩነት ሀሳብ ወደ ከፍተኛ ውዝግብ ማደጉም ነው የተገለጸው። የደህንነት አካላት ጣልቃ ገብተዋል በተባለበት በዚህ ሂደት አሰራር ተጥሷል በሚል የአማራ ክልል ተወካዮች ስብሰባውን ረግጠው የወጡ ሲሆን የውይይቱ ሂደትም መስተጓጎሉ ተሰምቷል። እንደ ምንጮች ገለጻ ከሆነ ውዝግቡ የተቀሰቀሰው ባለ 500 አባላት ባለው የስራ ቡድን ቀርቦ የነበረው የመጀመሪያ አማራጭ ማለትም አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የማስተዳደር ከክልል ተጽዕኖ ነፃ የሆነች የምትችለው ሀሳብ በስምምነት ከተያዘ በኋላ ነው። የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ እውቅና ይሰጠን የሚለውን ሀሳብ በልዩነት አያይዘውት የነበረ ቢሆንም ረቡዕ ምሽት የቀረበን ቅሬታ ምክንያት በማድረግ ሂደቱ ባልተለመደ መልኩ አቅጣጫውን እንዲቀይር ተደርጓል። የኮሚሽኑ አሰራር እንደሚያስረዳው ከሆነ ጉዳዩ ወደ ክልል ተወካዮች ጉባኤ መመራት ያለበት በስራ ቡድኑ ድምፅ ተሰጥቶ የ75 አብላጫ ድምፅ ሲታጣና የአስማሚ ግብረ ኃይል ጣልቃ ገብቶ 70% ማምጣት ሲያቅተው ብቻ ነው። ነገር ግን በስራ ቡድኑ ድምፅ ሳይሰጥበትና ህጋዊ ሂደቱ ሳይጠናቀቅ ጉዳዩ ቀጥታ ወደ ክልል ተወካዮች ጉባኤ እንዲመራ መደረጉ የአሰራር ጥሰት ማስነሳቱን ተሳታፊዎች ገልጸዋል። ትናንት ሐሙስ በተካሄደው የክልል ተወካዮች ስብሰባ ላይ የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ እንደዚህ የሚያወዛግቡ አጀንዳዎች ይታገዱ ወይም ፓርክ ይደረጉ በሚያስማሙን ነጥቦች ላይ ብቻ እንወያይ በማለት ሂደቱን የተቃወሙ ሲሆን የክልሉ ተወካዮችም የቀደመው አሰራር ይከበር በሚል ስብሰባውን ረግጠው ወጥተዋል። በጥበቃ ላይ ያሉ የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎችን ከስብሰባው አዳራሽ ማስወጣታቸውን አባላቱ ላይ ጫና ማድረጋቸውም ተገልጿል። በተካሄደው ድምፅ አሰጣጥ መሰረት የኦሮሚያን ጥያቄ ሶማሌ፣ አፋር፣ ደቡብና ሲዳማ ክልሎች የደገፉ ሲሆን የሐረሪ፣ ድሬዳዋና ጋምቤላ ተወካዮች ድምፅ ተአቅቦ አድርገዋል። ሂደቱ ከኮሚሽኑ ገለልተኛ ህግ ወጥቶ ወደ ፖለቲካዊ ጫና ማደጉ ሂደቱን አጠቃላይ ህጋዊነትና ተቀባይነት አደጋ ላይ እንደጣለውም ብዙዎች ተስማምተዋል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ዋሉ።